በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ ምእመናን ወምእመናት እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስማቸው በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ባጭሩ የምንማማርበት የትምህርታችን ርዕስ ዘወረደ እምሰማይ የሚል ይሆናል። ከሰማይ የወረደ የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ የምናገኘው የእግዚአብሔር ቃል ነው። ቅድም በሥርዓተ ቅዳሴው ላይ ካህኑ ያነበቡልን ታላቁ ሐዋርያ የጻፈልን ቅዱስ ወንጌል ነው። ዛሬ ሁላችንም እንደምናውቀው አብይ ጾምን ጀምረናል። ያለንበት ሳምንት የአብይ ጾም የመጀመሪያው ሳምንት ነው። ዘወረደ ተብሎ ይታወቃል። የወረደ ማለት ነው። ከሰማያ ሰማያት ገናናው አምላክ መውረዱን በአጭር ቁመት በጠባብ ደረት ተወስኖ ሰማይና ምድር የማይችሉት አምላክ መገለጡን በምድር ላይ መመላለሱን አምላክ ሰው መሆኑን የምንዘምርበት፣ የምንሰብክበት፣ የምናደንቅበት ሳምንት ነው። አብይ ጾም ታላቁ ጾማችን 8 ሳምንታት አሉት። 8ቱም ስያሜ ተሰጥቷቸዋል። የመጀመሪያው ዘወረደ ተብሏል። ከሰማያ ሰማያት አምላክ መውረዱ የሚነገርበት፣ የሚሰበክበት፣ የሚዘመርበት፣ የሚደነቅበት ሳምንት ነው። እግዚአብሔር ከሰማያ ሰማያት ወረደ። እግዚአብሔር ሰው ሆነ። አምላክ በምድር ላይ ተመላለሰ። አምላክ በምድር ላይ ተገለጸ። ያ በአካላዊ ቃል በግዘፈ ሥጋ ታየ። እርሱ ረቂቅ አምላክ፣ እርሱ ኃያል አምላክ በገዘፈ ሥጋ በአጭር ቁመት በጠባብ ደረት ተወስኖ እንደ ሕፃናት ቀስ በቀስ አድጎ 3 ክንድ ከዝንዝሮ ነው በዚህ ምድር ላይ ታየ። የምናምነው አምላካችን ለእኛ ያለውን ፍቅሩን የገለጸበት ሳምንት ነው። በሌላ ቋንቋ ይህ ሳምንት የፍቅር ሳምንት ይባላል። እግዚአብሔር ለሰው ልጆች ያለውን ፍቅሩን የገለጠበት፣ እግዚአብሔር ወደኛ የመጣበት፣ እግዚአብሔር በብሉይ ዘመንም ለወዳጆቹ ለእስራኤል ይገለጽላቸው ነበር። በአዲስ ዘመን ደግሞ ለወዳጆቹ ለእስራኤል ዘነፍስ ተገልጦልናል። በማክሰኞው ውዳሴ ማርያም ላይ ቅዱስ ኤፍሬም እንዲህ ብሎ ይነግረናል። ቃለ አብያው ዘወረደ በደብረ ሲና ወወሃበ ሕገ ለሙሴ ወከደነ ሪሰ ደብር በጊሜ ወጢስ በጽልመቶ ነፋስ። በደብረ ሲና የወረደ ለሙሴ ሕግን የሰጠ ፈርቶ የቆሙትንም በነጋሪት ድምፅ የገሰጸ የአብ አካላዊ ቃል ነው ይላል። ኦሪት ዘጸአት ምዕራፍ 19 ላይ ብንመለከት እግዚአብሔር ሙሴን ሕዝቡ እንዲቀበለው ቃሉን እንዲሰማ፣ እንዲያምኑት፣ እንዲከተሉት፣ እንዲታዘዙት ሙሴ የእግዚአብሔር መልእክተኛ የሕዝበ እስራኤል ደግሞ አገልጋይ መሆኑን አምኖ እስራኤላውያን ለቃሉ እንዲታዘዙ ሕዝቡን ጥራ፣ ሰብስብ፣ ወደ ደብረ ሲና ተራራ ዙሪያ እንዲሰፍሩ አድርግ፣ ነገር ግን ወደ ተራራው እንዳይቀርቡ እኔም በዚያ ወርጄ አናግርሃለሁ ብሎት እግዚአብሔር ካዘዘ በኋላ ሕዝቡ ተቀድሶ በሦስተኛው ቀን ንጽሕናውን ጠብቆ ልብሱን አጥቦ ወደ ደብረ ሲና በቀረበ ጊዜ እግዚአብሔር በደብረ ሲና ተራራ ላይ ወረደ። ድምፀ ነጎድጓድ እያሰማ መባርክት እየባረቁ መለከት እየተሰማ ተራራው እየነደደ እየጨሰ
የተራራው ራስ በእሳት በጭጋግ በጉም በጨለማ በነፋስ ተሸፍኖ ተራራው እየጨሰ እግዚአብሔር ድምፁን አሰማ ከሙሴ ጋር ሲነጋገር። በዚህ ሕዝቡ ፈርቶ ደንግጦ ቀጥቅጠዋል። ለዚህ ነው ፈርቶ የቆሙትንም በነጋሪቶች ድምፅ የገሰጸ አለ። ምስባኩ ተቀነዩ ለእግዚአብሔር በፍርሃት ይላል። ይህንኑ ሲያይ ለእግዚአብሔር በፍርሃት ተገዙ እንደ እስራኤላውያኑ ተንቀጥቅጦ ፈርቶ ርደው ነው በዛ የቆሙት። በዛ መልኩ ለእስራኤላውያን ዘሥጋ እግዚአብሔር ተገለጠ። እንዲህ የተገለጠው አለ ሊቁ ኤፍሬም፣ እንዲህ የተገለጠው እኮ ያ የተሰማው ድምፅ ያ አስፈሪ ግርማ ሞገስ ተላብሶ የተገለጠው ቃል እርሱ የአብ አካላዊ ቃል ኢየሱስ ክርስቶስ ነው አለ። እንግዲህ ወገኖች እግዚአብሔር ለእስራኤል ዘሥጋ የተገለጠላቸው በሚያስፈራ በሚያስደነግጥ በሚጤስ በሚነድ በጉም በጨለማ በነፋስ በተሸፈነ ተራራ ላይ ነው። በነጎድጓድ በመባርቅት በአስፈሪ ግርማ ሞገስ ነው እግዚአብሔር የተገለጸ። ለእኛ ለእስራኤል ዘነፍስ ግን የተገለጠልን በሚያስፈራ መልኩ አይደለም። በፍቅር ነው የተገለጠ። በፍቅር ነው ያየነው። በትህትና ነው የተገለጠው። የእኛን ሥጋ ለብሶ የእኛን ሰውነት ሰውነቱ አድርጎ ባህሪያችንን ባህሪው አድርጎ እኛን ወዶ ከእኛ ተወልዶ ነው። በትህትና ነው የተገለጠው። ወረደ ተወለደ ስንል ከሰማያ ሰማያት መውረዱን ስንናገር እግዚአብሔር ሰማይ በቅቶት በሰማይ ዙፋኑን ዘርግቶ የሚኖር ነው አይደለም። እግዚአብሔር ስለ ክብሩ፣ እግዚአብሔር ስለ ልዕልናው፣ እግዚአብሔር ስለ መንግሥቱ፣ ስለ ንጉሥነቱ፣ ስለ ገናናነቱ፣ ስለ ኃያልነቱ፣ ስለ ካህሊነቱ ዙፋኑ በሰማይ ምድር ደግሞ የእግሩ መረገጫ እንላለን እንጂ እግዚአብሔር ሰማይና ምድር የሚወስኑት ሆኖ አይደለም። ይልቁኑ ሰማይና ምድር በእጁ ጭብጥ ውስጥ ነው ያሉት። ሰማይና ምድር የማይወስኑት ሰማይና ምድር የማይችሉት አምላክ በድንግል ማርያም ማኅፀን ዙፋኑን ዘርግቶ 9 ወር ከ5 ቀናት ተቀመጠ፣ ከተመ። እግዚአብሔር ከሰማይ ወረደ ማለት ምን ማለት ነው ስንል ለእግዚአብሔር 7 ባህሪያት አሉት። ዝቅ አለ ከነዚህ ባህሪያቱ ከክብሩ፣ ከልዕልናው፣ ከገናናነቱ፣ ከስፋቱ፣ ከምልአቱ፣ ከባይሉ፣ ከኃይሉ፣ ከመንግሥቱ ዝቅ ብሎ መጣ። የሚቀርበው በሌለ ብርሃን ውስጥ የሚኖር እሱ በሰው እጅ የሚዳሰስ ሆነ። የነገሥታት ንጉሥ፣ ነገሥታትን የሚሾም ነገሥታትን የሚያፈልስ ዘመናትን የሚያሳልፍ እርሱ በንጉሡ ፊት ለፍርድ ቆመ። በንጉሥ በጲላጦስ ፊት ሊፈረድበት ቆመ። በትሕትና መጣ። ገናናው ኃያሉ ትሑት ሆኖ መጣ። ኃያሉ ድክም ሆኖ መጣ። እርሱ ኃያል ሆኖ ሳለ ደካሞች አይሁድ የኋሊት አሰሩት፣ በምድር ላይ ጎተቱት። በብርሃን ዙፋን ላይ የሚቀመጥ እርሱን በቀራንዮ አደባባይ ሰቀሉት። ወረደ የምንለው ይህን ነው። እንዲህ ሆኖ ለእኛ በፍቅር ተገለጠልን። ፍቅር ዝሃቦ ለወልድ ኃያልን መንበሩ ወአብጽሖ እስከ ለሞት። ኃያሉን ገናናውን አምላክ ወልደ አብ ወልደ ማርያም ኢየሱስ ክርስቶስን የሰው ፍቅር አገብሮት እስከ ሞት አደረሰው። ለእስራኤል ዘሥጋ በአስፈሪ ግርማ ሞገስ የተገለጠው ለእኛ በፍቅር ተገለጠልን። ይህን ቅዱስ ጳውሎስ ሲያስረዳ እናንተ ወደሚጨስ ወደሚንቀጠቀጥ ወደሚነድ በጨለማ በጭጋግ በጉም ወደ ተሸፈነው ተራራ ሳይሆን እናንተ ወደ ጽዮን ተራራ ቀርባችኋልና የእግዚአብሔር ከተማ ወደ ሆነ ወደ ቅዱሱ ተራራ ቀርባችኋልና ይላል። በዚህ ተራራ ሊቃነ መላእክት ወዳሉበት ቅዱሳን ወዳሉበት እግዚአብሔር ክብሩ ወደሚገለጥበት የእግዚአብሔር ፍቅር ወደሚታይበት ወደ ጽዮን ተራራ ወደ መንፈሳዊት አገር ወደ ኢየሩሳሌም ሰማያዊት ቀርባችኋልና ይለናል። እግዚአብሔር እንዲህ ወዶ ፈቅዶ አቀረበን። ለዚህ ነው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ወዶ ፈቅዶ
ክብሩን ዝቅ ካደረገው በላይ ክብሩን ከፍ ከፍ ማድረግ የሚችል የለም። እርሱ ልዑል አምላክ ወዶ ፈቅዶ ዝቅ አደረገ፣ በመስቀል ላይ ተሰቀለ፣ በመቃብር ተቀበረ፣ ሙስና መቃብርን በስልጣኑ አጥፍቶ ተነሳ። በዚህ ወንጌል ላይ ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና። ስለዚህ የፍቅር ሳምንት ነው። እግዚአብሔር ለእኛ በፍቅር የተገለጠበት አንድያ ልጁን፣ ይሄንን አንድያ ልጁን ሳይሰስት ለእኛ ሰጥ። አሁን እናንተ ሰው ብትወዱ፣ እናቶቻችን አባቶቻችን ማንንም ብትወዱ የምትወዱት ሰው እንዳይሞት ልጄ ይሙትልህ ብላችሁ ትሰጣላችሁ? ትሰጣላችሁ? እናቶች ትሰጣላችሁ? አባቶች ልጄ ይሙትና ጓደኛዬ ወይም ወዳጄ ገሌ በሕይወት ይኖር ብሎ ልጁን ለሞት አሳልፎ የሚሰጥ ሰው አለ? እንኳን ይህን ልናደርግ ዋስ ሆነን እንኳን አናስፈታም አይደል? እናስፈታለን። ማን የማንን ጦስ ደግሞ እዛው ጦስን እዛው ተወጣው ነው የምንለው አይደል? እግዚአብሔር ግን አንድያ ልጁን ሰጠ። ሊያውም እኛ በድለነው እኮ ነው፣ እኛ አጥፍተን እኮ ነው፣ እኛ አምፀን አንድያ ልጁን ለእኛ ሰጠን። ሞተልን፣ ተገረፈልን፣ ተሰቀለልን። ይሄ ነው ዘወረደ ማለት። ዘወረደ ስናስብ ይሄንን ነው፣ ፍቅሩን እናስባለን። እኛን የወደደበት ፍቅሩ ልዩ ናት። ወገኖቼ ክርስቲያኖች፣ እግዚአብሔር እኛን ከወደደን ሳምንቱ የፍቅር ሳምንት ስለሆነ እኛም እርስ በርሳችን ፍቅር ሊኖረን ይገባል። ልንዋደድ ልንፋቀር ይገባል። ፍቅር ከሌለን እግዚአብሔር የለንም። ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ይላል። እግዚአብሔር ምንድን ነው? እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ፍቅር የሌለው እግዚአብሔርም የለውም። ስለዚህ እርስ በርሳችን ልንፋቀር ይገባል። በጎጠኝነት እንደው በተለያየ በተልካሻ ነገሮች ሳንገፋፍ ይበቃናል። እስከ ዛሬ የተጣላ ነው ይበቃል፣ የተገፋፋ ነው ይበቃል፣ የተማማ ነው ይበቃል፣ የተጣላ ነው ይበቃናል። አሁን የፍቅር ሳምንት ነው። እግዚአብሔር እኛን ወዶናል። ጾማችን እንዲቀበል እግዚአብሔር ፍቅር ሊኖረን ይገባል። ምእመናን ትጾማላችሁ? ትጾማላችሁ? እስቲ የምትጾሙ ከሆነ እልል በሉ አንድ ጊዜ። በጣም ጥሩ። ጾማችሁን እግዚአብሔር እንዲቀበል ትፈልጋላችሁ? ትፈልጋላችሁ? እግዚአብሔር የለመኑትን ልመና አይነሳም፣ የነገሩትንም ስዕለት አይረሳም፣ ይሰማል። እንዲሰማችሁ ግን እግዚአብሔር እንዲሰማችሁ እርስ በርሳችሁ ተስማሙ። አጠገባችሁ የሚለምናችሁ ካለ እርሱን ስሙት። የሚያለቅስ ካለ እርሱን ስሙት። የተራበ ካለ ለእርሱ እዘኑለት። ለእርሱ ስታዝኑ እግዚአብሔር ያዝንላችኋል። ሰውን ስትሰሙ እግዚአብሔር ይሰማችኋል። ጸሎት በፍቅር ካልሆነ ግዳጅ አትፈጽምም። ጸሎት፣ ጾም፣ ስግደት፣ ምጽዋት እነዚህ ተባብረው ሲኖሩ እግዚአብሔር ይሰማናል። ስለዚህ የእግዚአብሔር ጆሮ ወደኛ እንድታደምጥ፣ ዓይኖቹም ወደኛ እንዲመለከቱ፣ ልቡናው እንዲራራልን፣ ከተቃጣብን መከራ ከወደቀብን መቅሰፍት እግዚአብሔር እንዲሰውረን፣ አገራችን ከገባችበት መከራ እግዚአብሔር እንዲያወጣን፣ እኛም ከምንፈራው እግዚአብሔር እንዲሰውረን ጾማችን በፍቅር እንዲሆን ያስፈልጋል። በስምምነት እንዲሆን ያስፈልጋል። አንዳችን ለደከመው እንደው መጾም አቅቶት የሚበላው እንኳን ስናገኝ እንዳናማው ስለሱ ሁሉ እኛ ልንጾም ይገባል። ሰምታችሁኛል? አንዱም እኮ ይሄ ሳምንት ጾመ ሕርቃል ይባላል። ሕርቃል ንጉሥ ነው። ሰዎች ተሰብስበው ክርስቲያኖች ለአንድ ንጉሥ አንድ ሳምንት ሙሉ የጾሙለት የፍቅር ጾም ነው። ሄዶ ተዋግቶ መስቀል እንዲመልስላቸው እነሱ ደግሞ እሱን እግዚአብሔር ይቅር እንዲለው የጾሙለት። በዚህ ሳምንት ሰው ለራሱ ይጾማል። በዚህ ሳምንት ሰው ለሀገር ይጾማል። በዚህ ሳምንት ሰው ለወገኑ ለሌላው ሰው ይጾማል። በዚህ ሳምንት ሰው ለንጉሱም ይጾማል። ልቡና እንዲሰጠው፣ በሕይወት እንዲጠብቀው፣ አገር የተቃናች እንድትሆን፣ ቅን መሪ እግዚአብሔር ለሀገር እንዲሰጥ የምንጾምበት ነውና ስለዚህ የፍቅር የሰላም አምላክ ሰላሙን ፍቅሩን ሰጥቶ
ጾማችንን ጾመን ከጾሙ በረከት ተካፍለን ለብርሃነ ትንሣኤ እንድንደርስ የአምላካችን ፈቃድ ይሁንልን። ይቆየን።